ከዩኒቨርሲቲ ስወጣ የተገጠመኝን ነገር ልንገራችሁ። 5ኛ ዓመት ላይ ነው የወጣሁት ከዩኒቨርሲቲ። እንዳልኳችሁ ፕሮግራሚንግ በሰራሁበት ገንዘብ ነው እጅጌ የነበረው። የ3 ወር ቤት ክራይ ነው መክፈል የምችለው። 6000 ብር ነበረ የ3 ወር ቤት ክራይ። የአንድ ወር ነው 6000 ብር 18000 ብር። ከዛ ይደላላ ስንት ነው 11800 ብር ምናምን መጥቶ እኔ ቶታሊ ያሰብኩትኝ የነበረ እጅጋ የ3 ወር ከፍላለሁ፣ ሌላ ውጭ የለብኝም። ፍራሽ ረስቻለሁ፣ ቴብል ረስቻለሁ ምናምን። ግን ከዚህ በፊት አንድ ታሪክ መልሼ ልንገራችሁ። ሰከንድ ይር ላይ ያለውኝ የወሰንኩትን ትልቅ ውሳኔ ነበረ። እሱም ውሳኔ ምንድን ነበረ? ኮኬለሽ ማርያም ታውቁታላችሁ። ማታውቁት ካላችሁ ኮኬለሽ ማርያም ህይወታችሁ ላይ በጣም ትልቅ ቫልዩ የሚያመጣ ቦታ ነውና ሄዳችሁ ታዩት እመክራለሁ። ደብረ ብርሃን ነው ያለው። ትንሽ ወጣ ብሎ በባጃጅ ነው የምትሄዱት። ደብረ ብርሃን ከደረሳችሁ በኋላ ማግኘት ትችላላችሁ። ሶ ምንድነው አፕን ያደረገው? ሰከንድ ይር ላይ ኮኬለሽ በግቢ ጉባኤ አማካኝነት ይጄ ነበረ። ከቅድስት ድንግል ማርያም ጋር ዲል ያደረኩት ያወራሁት ጉዳይ ነበረ። ከዩኒቨርሲቲ ከመውጣቴ በፊት ቤተሰብ ሳያውቅም አውቆም ሆነ ሳያውቅ እንደወጣ አድርጊኝ፣ የራሴን ቤት ተከራይቼ እንደወጣ አድርጊኝ። ዩኒቨርሲቲ ሳልጨርስ ስወጣ ግን ለአንቺ አንድ ክፍል ይኖራል፣ አለቀ። ያንቺ አንድ ክፍል ይኖራል። ያንቺን ስዕል እዛ ጋር እያየሁት የነበረውን ኮኬለሽ ይህን ስዕል ይዤው ነው ቤት የምገባ ብዬ ነበረ ያልኩት። ይሄ ነገር ሀፕን ያደረገው ከ2 ዓመት በኋላ ማለት ነው። እንግዲህ ሀፕን አደረገ። ስከራይ ባለ አንድ ቤት መኝታ ምንድነው ኮንዶሚኒየም ነበር የተከራየሁት፣ ባለ አንድ መኝታ ክፍል። ስለዚህ የመጀመሪያውን መኝታ ክፍል አንደኛው ክፍል ምንድነው የእመቤታችን የቅድስት ድንግል ማርያም ክፍል ፔሪድ። እጀጋ የነበረው ብር ምንድነው የእመቤታችን የቅድስት ድንግል ማርያምን ስዕል መግዛት የሚችል፣ ከዛ የ3 ወር ቤት ክራይ መክፈል የሚችል። የደላላ እንኳን አላሰብኩኝም፣ ምክንያቱም ይሄንን ከእመቤቴ ጋር ስለዋራኝ። ከዛ ጓደኛዬ ስቶቭና ምንድነው በራድ እና አንድ ሳህን ምናምን ነገር ገዛን። ምን እንደሚሰራ አላቅም፣ ምን እንደምንሰራ እናቅም። እቺን ያለችን ስቶቭ ምናምን ቢኮዝ ሻይ ስለምጠቀም ሻይ ስለምወስድ ማለት ነው። እንደዛ አድርጌ ዲሳይድ አድርጌ ነበር የገባሁትኝ። ሰውየውን ሄደን ጓደኞቼ አብረን ሄድ ምናምን ቤቱን አየነው። በዚህ አጋጣሚ the first time ከቤት ልወጣ ስል አንድ ለረጅም ጊዜ ከቤት ወጥቶ የሚኖር ጓደኛ ነበረኝ እዛ ግቢ የማውቀው የሚገርም ልጅ። እሱ አበረታቶኝ አረ ችግር የለም አልበስራ አብረን ሄደን እናየዋለን ብሎ፣ ማላውቀው ሰፈር ስለሆነ ትፈራላችሁ እዛ አካባቢ። ስለዚህ ደግሞ እንዳልኳችሁ የሆነ ብቸኛ ሆናችሁ ባለ አንድ መኝታ ኮንዶሚኒየም ከዛ አሪፍ ቦታ ላይ ምናምን ስትከራዩ ያስደነግጣል። ይሄን ምላችሁ የ1 ዓመት ተኩል ምናምን ታሪክ ነው። የ1 ዓመት ከ10 ወር ቶታሊ የ1 ዓመት ከ10 ወር ምናምን ታሪክ ግን ኦልሞስት የ1 ዓመት 10 ወር ሳይሆን 2 ዓመት ከ3 እስከ 6 ከ2 ዓመት ተኩል ከ2 ዓመት ከ3 ወር ምናምን በላይ ይሆናል አጠቃላይ ጊዜ ሰውጣ ጀምሮ ካለው ማለት ነው። ቶዳት ሞመንት ሄድ ከነሱ ጋር ሄደን ምናምን ነገር እዛው አካባቢ ጀማል ላይ ብቸኛ አይደለም ማይንት ስታፍ ምናምን እና ስከራይም ብቻ ነው አይ ከጓደኞቼ ጋር ነው የምኖረው ምናምን ያልኩት። አከራይና ተወካዩ ነበር የመጣው። አየሁት ቤቱን ምናምን አየነው። በጣም ወደድ ነው፣ ቆንጆ ቤት ነው፣ በደንብ የተሰራ ቤት ነው። ከዛ አንዳንድ የመስታወት ምናምን የተሰባበሩ ነበር፣ እነሱ መስተካከል አለባቸው። በር ቁልፍ ምናምን መቀየር አለበት ምናምን አለ። መቼ ያልቃል? 3 ቀን በ3 ቀን። ስለዚህ ቀብድ ክፈሉ ተባለ። ቀብድ ከፈልን። የ1 ወር ነው መሰለኝ የከፈልኩት። የ1 ወር ከፈልኩኝ። ከዛ ስትገባ ቀሪውን ትከፍላለህ ተባለ። ስለዚህ 3 ቀን ነበር የሰጠን። በ3 ቀን ስዕሉን ገዛን፣ ስቶቡን ገዛን ምናምን። ማታ ላይ ገዝተን ቁልፍ ተቀብለን የገባን። ጓደኛዬ ነው ራሱ ቁልፍ የተቀበለልኝ እዛው አካባቢ ስለሚኖር። ከዛ ሄድ ገባሁኝ እዛ ቤት። ስገባ የደላላ መከፍለው የለም የደላላ ማለት ነው። ስለዚህ ተበድሬ ነው የደላላ የከፈልኩኝ። የዛን ሰዓት ላይ ተበድሬ ከፈል ደንገባው አይጨበጨብን ማለት ነው። እኔ የአንዱ ክፍል የቤታችን ክፍል ነበረ፣ የቤታችን ቅድስት ድንግል ማርያም ክፍል ነበር። ያ ዳት ሚን ጸሎት ቤት እንደማለት ነው። ገባ። ስዕሏን በትልቁ አስቀምጫለሁ። ቪዲዮም አለ ዩቲዩብ ላይ ለቀቄዋለሁ። አልበትራ ዩቲዩብ ቻናል ላይ ማየት ትችላላችሁ። ትራንዚሽኔን ማለት ነው። ገባሁኝ። ሳይ የሚተኛበት ፍራሽ የለም። ፍራሽ ያስፈልጋል፣ ብርድ ልብስ ያስፈልጋል፣ አንሶላ ያስፈልጋል፣ ዳይኒንግ ቴብል ያስፈልጋል፣ ምሰራበት ወንበር ያስፈልጋል ምናምን። እያንዳንዱ ነገር ወጪ ነው። ያንቺ ቀን ጀመረች ማለት ነው። ቤስካል የሚባሉ ነገሮች እነዚህ ነበሩ። ለሊቱን እንትን አልኩ። የቤት ኪራይ ልከፍል ስል የሆነ ክላይንት አገኘኝና ዌብሳይት ነበር፣ ኢኮሜርስ ነበር ምሰራላችሁና ይሄን ኢኮሜርስ ስራለን እንጀምር ብሎ በሰው በኩል ከዚህ በፊት ከሰራውላችሁ ሰዎች በኩል ሪኮመንድ ተደርጎ መጥቶ አለኝ። እኔ ከዚህ በፊት የተወሰነ ፐርሰንት ነው የምቀበለው። አሁን ለምሳሌ ስራው 100,000 ብር ቢፈጅ 10% ነው የምቀበለው። ማስኬጃ ምናምን ያ ዶሜን የመግዣ ምናምን
ከዛ ደግሞ ዩኒቨርሲቲ ውስጥ ነው ፓኬጅ መግዣ ምናምን ኢንተርኔት ምናምን እሱ ነገር ነው እንጂ ከዛ ከሰራሁትና ካስረከብኩት በኋላ ነው የምቀበለው ብዙ ጊዜ። ዳዴ ግን አላቅም አድቫንስ ተቀበለው 50% then 50% ትሰጠኛለህ በአንድ ሳምንት አስረክባለሁ ኦኬ አለ ላከልኝ 35,000 ብር መሰለኝ ላከልኝ አስታውሳለሁ 35,000 ሌት ቀን ብዬ በ4 ቀን ምናምን ጨርስ በ4 ቀን ውስጥ ጨረስኩኝ ዴሊቨሪ ተደረገ ሰጠሁት ቀሪን ተቀበልኩኝ ማለት ነው በ4 ቀን እንደዛ ሰርቼ ወዲያውኑ ብርድ ልብስ ምናምን ነው የገዛሁት ከዛ ቴብል ምናምን ገዛን ከዛ የቤት ኩሽና እቃዎች ምናምን ሲገዛጁ ከዛ ኮምፒውተራችሁን አፕዴት ማድረግ አለባችሁ ኤቭሪቲንግ ከዛ ስልኬ ራሱ የነበረው እንደው አይፎን 7 ነበረ አይፎን 7 አት ባክ ካሜራው ተሰብሮ ነበረ እዚህ ጋር ተሰብሮ ነበር አይፎን 7 ነው እዚህ ጋር ተሰብራ ነበረ በሰዓቱ ማለት ነው እና እሱ ካሜራው በስርዓት አይቀርጽም ምናምን አሁን ወጥቻለሁ ወጣ ሶሻል ሚዲያ እንዴት እንደሚሰራ አላውቅም ማርኬቲንግ እንዴት እንደሚሰራ አላውቅም እንዴትም ገንዘብ ሜክ ማድረግ እንዳለብኝ አላውቅም ምንም አይነት ስኪሉ እውቀቱ የለኝም ያለኝ ምንድነው እምነት ተስፋ ድፍረት እንበልግ ደን ስኪል አለቀ ሶስቱን መሸጥ እንዳለብኝ አላውቅም ብዙዎቻችሁ ሶሻል ሚዲያ ላይ ፌል ከምታደርጉበት አየለኮ ተለወጠ ከበደኮ ፌል አደረገ ጀምሮቶ ምናምን ብላችሁ የምታዩት ትልቁ ችግር የሚገጥመው ይሄን ማርኬት አለማድረግ ያን ነገር ሞኔታይዝ አለማድረግ መቻል ነው እስኪላችሁ so the first time ስልክ ቀየርኩበት ምናምን ያቺ ብር I think እጄ ጋር የቀረው 3000 ምናምን አላቅም ብቻ ቀረ then all day ሰራለሁ ከሰዓት ክላስ ካለ ሄዳለሁ ወይ ደግሞ ሄጄ እመጣለሁ ወይ ደግሞ ክላስ መግባት ከሌለብኝ ላልገባ እችላለሁ እቀጣለሁ ፕራውድ ማድረግበት ጉዳይ ሆኖ አይደለም ግን በሰዓቱ የነበረው environment ያ ነው ብገባና በቀጥልም currently ያለው ሌቭል ላይ ልደርስ አልችልም ነበር so ከክላስ ወጣ ነበር then ስራዬን እሰራለሁኝ ለይተቀን እሰራለሁ እስከ ሌሊቱ 8 ሰዓት እሰራለሁ ምናምን በጣም መቀፈጠነ ከተባለ 6 ሰዓት ከዛ ሌሊት 6 ሰዓት ከዛ 10 ሰዓት እነሳለሁ 10 ሰዓት ተነስቼ ወደ ጸሎት ከዛ ቀጥታ ቴብል ጋር እቀመጣለሁ በቀን ኩክ ማድረገው አንዴ ነው ይሄ እንደዚህ ተጣበቀ ማንንም ሰው ያያችሁም ከማንንም ጋር ኮሙኒኬት አታደርጉም ክላስ ትመቻችሁ ትሄዳላችሁ ገባችሁ ከዛ እንዳለቀ ወጣችኋል ምግብ አንዳንዴ ኮክስ ለማታሩ የካፌ ትምህርት ቤቱን ካፌ እየወጣችሁ ሄዳችሁ ተመግባችሁ ላጠተላላችሁ ምናምን ይሄ ነበር then በዛን ሰዓት ላይ አንዴ ተረዳሁት ነገር ስኪል አለኝ ችሎታ አለኝ ግን እየሸጥኩት አይደለም ሶሻል ሚዲያ ላይ ስመጣ እፈራለሁ እንደዚህ ብልስ የሆነ ሰው ይበልጠኝ አይደል እንዴ ያውቅ አይደል እንዴ እንደዚህ ብሳሳት እንደዚህ ብልስ ግን በሰዓቱ የሚያስፈራኝ ነገር ነበር ወደኋላ ያስቀረኝ so መጨረሻ ቀን ላይ ለራሴ ዳት ሞመንት የጠየቅኩትና 3 ወር ሞላኝ 3 ወር ሲሞላኝ የቤት ኪራይ መጣ ያው በለት ማግኘታቸው የተወሰኑ ስራዎች ይኖራሉ ምናምን ገንዘብ ይኖራል ግን አንድ ቀን ስለማንበለው ተጨንቄ አላቅም ማለት ስለ ቤቱም ያልተጨነቁበት አመቤታችን ስትገባ ይህ ቤት ያንቺ ነው ያንቺ ክፍያ ነው አንቺ ነሽ የምትከፍይው የቤት ኪራዩን አይነት ኮሙኒኬሽን ነው ነበርኝና ወሩ ደረሰ 3 ወር አለቀና በዛን ሰዓት ማግኘታቸው ገንዘቦች ነበሩ ሳገኛቸው የሆነ ነገር ላይ ኢንቨስት አደርጋለሁ የሆነ ዕቃ ገዛበታለሁ ወይ የሆነ ነገር አስተካክልበታለሁ ምናምን እንጂ የቤት ኪራዩን ረስቼዋለሁ ቶታል የቤት ኪራይ በ5 ነበር የምከፍለውና በ7 ነው ምናምን ሰው ይደውሉ አልብሽ የቤት ኪራይ አልከፈልክምና የልጆች ትምህርት ቤት የሚከፈል ብር ነው ላክልና አለኝ ክቡን ያልኩት እሺ ምናምን ብዬ ወዲያውኑ በቃ ማረገው ጠፋም ተሰን ሶሻል ሚዲያ ላይ እየሰራው ነው ብዬ ግን የምር እየሰራውኝ አይደለም ትክክለኛ መንገድ እየተከተልኩኝም ሁላ አይደለም ትራይ ኤንድ ኤረር ነው እስቲ ለርን እያረኩኝ አይደለም እየሞከርኩ ነው ግን በሚገባ እየተማርኩኝ አይደለም ለመማር ጊዜ እየሰጠውኝ አይደለም የሆነ ነገር ራሴን ለማሳደግ እየሞከርኩኝ አይደለም the 4 rule የሚባለው አሌክስ ሆርሞዝን የሚለው promote then deliver ከዛ ደግሞ build የሚለው እሱን ቴክኒክ አላቅም ነበር ቶታሊ then ፋይናል ምንድነው ያደረኩትኝ አንደኛው ነገር ወዲያውኑ ራሴ መጠየቅ የቻልኳት ይችን ጥያቄ ነበር ባትፈራ ኑሮ ሶሻል ሚዲያ ላይ ባትሸማቀቅ ጓደኞች ይስቁብኛል ምናምን ባትል ኑሮ ምን ታደርግ ነበር የሚል ነበር ስራውን ሰራ ነበር አሁን ምን እያደረክ ነው ስራውን እየሰራ አይደለም አሁን ምን እያደረክ ነው እየተማርክ አይደለም ስኪሉን እየገነባ አይደለም ሶሻል ሚዲያ ላይ እንዴት እንደሚሰራ አልጎሪዝሙ እየተረዳ አይደለም የማን ችግር ነው መቼ ነው የወጣው ምን ብለን የወጣው ከግቢ ስትወጣ ስኪታም ሆናለሁ ይሄን ቢስ ተከራዩ ምን ብለን የወጣው ማይቤቴ ታሳድግኛለች ከግቢ ከመውጣት በፊት የራሴ ነገር ስጭኝ ብለን የወጣው ምን እያረክ ነው አንተ ምንም all of the problems የኔ ነበሩ የኔና የኔ ችግር ነበሩ ያን ቀን ነው ህይወቴ ተስተካከለ ሼም የሚባል ነገር አቆምኩ ሶሻል ሚዲያ ላይ
የማውቀውን አጋራለሁ። ስህተት ከሆንኩኝ ስህተት የሆነ ሰው ሊተቸኝ እንደዚህ ብሎ ሊያርመኝ ይችላል። ግን ሶሻል ሚዲያ ላይ ሳጋራ ያለኝን ስኪል ይሄን አድርጉ እንደዚህ ስሩ ማለት ነው ያለብኝ። በሰዓቱ ጋርቺ እሺ እከፍላለሁኝ ትንሽ ቀን ስጠኝ ምናምን ብዬ ካልኩት በኋላ አከራዩን የመጀመሪያው የነበረ አጠገባችሁ ላይ ሰው ቀጣይ ሳምንት ከፍላችኋለሁ ትላላችሁ። በቃ እንደምታገኙ ስለምታውቁ ቀጣይ ሳምንት ከፍላችኋል ብር አበድሩኝ፣ ቀጣይ ሳምንት ነው። ማንም የሚሰጣችሁ ሰው የለም። ይሄ ከዚህ ምናምን ማን ተንቀልቅለ ቤት ተከራየ ምናምን አይነት የሚል ምላሾች ሁላ ነበሩ። ከዛ መንገዶች ሁላ ይዘጉ ነበር። ደን ጓደኞቻችሁ ምናምን ሲመጡ ከ3 ወር ውስጥ ምንም አይነት ቼንጅ የለም ህይወታችሁ ላይ ያው ደሴም እዛው እንዳለ ነው። ቤት ውስጥ ተከራዩት እንደነበር ነው በ3 ወር ውስጥ። ከዛ ደግሞ አሁን ላትወጡ ነው ከቤት ልትመለሱ ነው ወደ ግቢ። ምክንያቱም አፎርድ ማድረግ ያልቻላችሁ አይደለም። የሚስቁ ጥርሶችን፣ የሚያዝኑ አይኖችን፣ እናንተ የሚጓጉ የሚለፉ የሚገፏችሁ እጆችን እንድታርጉ የትኞቹ እንደሆኑ መለየት የምችልበትን እድል አገኘሁኝ። ታንክስ ቱ ለእግዚአብሔር ምስጋና ይግባውና እነዛን ለየዎች። ስለዚህ ምንድን ነበረ ሁሉም ነገር ለበጎ ነበረ የሚለውን እንደወስን አደረገኝ። ግን ዳት ዴይ ስለ ፔፓል ምናምን ነገር እንዴት መክፈት እንደሚቻል ቪዲዮ ፖስት አደረኩኝና ብዙ ሰው ፔፓል አካውንት ክፈትልን የሚል ጀመረ። ለምን አላስከፍልም? የመጀመሪያው ሶሻል ሚዲያ ላይ የሰራሁት ገንዘብ ሞኔታይዝ ያደረኩት ነገር ቢኖር በሶሻል ሚዲያ ዳይሬክት ማለት ነው ለከስተመር ቫልዩ አለ ወይ ደግሞ ከስተመር ሌቭል አለ። ከስተመሮቹ ሃይ ፔድ የሆነ ከዛ ሚዲየም ዴን ሎው የሆነ ፔይ የሚያደርጉ አሉ እንደየሰርቪሱ ሁኔታ እንደየፓኬጅ ሁኔታ። ዝቅተኛ ክፍያ ያኔ ነበር። ፔፓል አካውንት ነበር እንከፍተው የከፈትኩላቸው ሰዎች 3000 ክፈሉ። ኦኬ ችግር የለም 3000 ይሄን ያልከፈሉ ከ3000 ወደ 5000 ያሳደኩት ይሄን ከፈሉ አለቀ። the first day I think 9 ሰው ምናምን የሰራሁት 9 ሰው ከዛ አንድ ያጎት ልጅ ነበር የፈጠረ ደውዬ እና እንደ ይፈልጋለሁ ቤት ምናምን። ምክንያቱም የሚመጡ እያንዳንዱ እንትኖችን ከፈተለም ምናምን ብሎ የሚያናገሯቸው ቴሌግራም ጋር በጣም ብዙ ናቸው። የምር የሚያስከፍቷችሁ ደግሞ ጥቂት ናቸው። የከፈታችሁላቸውን ሰዎች ደግሞ እያንዳንዱ ፋይል ማዘጋጀት አለባችሁ ምናምን ኖሽን ላይ ሊስት ማድረግ አለባችሁ። ኮንታክት ያደርጋችሁን ምን ያህል ሰው እንደከፈታችሁ ምን ያህል ሰው ኮንታክት እንዳደረጋችሁ ከዛ ያንን ሰው ደግሞ እንዴት አድርጋችሁ ነው መልሳችሁ ማርኬት የምታደርጉት፣ እንዴት አድርጋችሁ ነው ከስተመር አኩዊዚሽን ኮስታችሁ እንዴት ልትቀንሱ እንደምትችሉ ማርኬቲንግ ስትራቴጂ አለ። እሱን ሌሊቱ ሙሉ ቁጭ ብዬ ነው አሌክስ ሞዚ የሚባል ሰው ስፔሻሊ ገርቪቻክ የሱን ቪዲዮ ቁጭ ብዬ ቀጠቀጥኩት። እሱን ነው ቶታሊ ኢምፕሊመንት ያደረኩት። ዴን ዳት ጋይ ገርቪቻክ በዚህ ስልካችሁ ህይወታችሁን ካልቀየራችሁ ጣሉት አለ። አለቀ። እውነቱን ነበረ። በዛ ታይም ነው የሰራሁት ማለት ነው። ለምሳሌ እቺኛውን ስልክ የምትመለከቱ የዛች ማስታወሻ ነች። ወዲያው ነው ሰጠኝ የፈጠነ የ3 ወር ፔድ አደረኩኝ። ሰላም። ከዛ ነው ህይወት የጀመረው ከሞደቅ ውስጥ ማለት ነው። እንዳልከው 9 ሰው ምናምን ሰራኝ ደወልኩለት እና አልኩትኝ። ከዛ አንዳንድ እቃዎችን ገዛ ለቤት የሚያስፈልገንን ምናምን ምንድነው ቴብሎቹ ምናምን ወንበሮቹን ማስተካከል ጀመርኩ ምናምን ፉል ታይም ለመስራት ራሴን ሌትም ቀን እኮ እነቃለሁ ግን ማርኬት ማድረገው ነገር የለም። 4 ሩልስን አልተከተልኩም። 4 ሩልስ በቀጣይ እናያለን። ቢልድ ማድረግን ዳይ ፕሮሞት ማድረግ ከዛ ደግሞ ዴሊቨሪ ማድረግን ሁኔታ ምን እንደሚመስል ማለት ነው። ስቶሪ ታይም 3 በቀጣይ ቪዲዮ